አሙሌ ቆይ ለምንድን ነው በዚህ ሰዓት የጠራኝ? ምን ፈልገህ ነው? ስታይ ዝም ብሎ ስራ ፈት መስላለሁ እንዴ? ስራ ነበር እንዴ? አይ ስራ እንኳን የለኝም። ግን አንድ ፕሮግራም አለኝ። የምን ፕሮግራም? ሙሉን ከቤተሰብ ጋር ላስተዋውቃት ነው። ኧረ እባክህ በቃ መረጥክ ማለት ነው? አይሻልም? እስከ መቼ በብቸኝነት ዘልቀዋለሁ? ግን አንድ ያስፈራኝ ነገር አለ። ምንድን ነው የፈራው? ማናባ ሙሉን ባይወዷትስ? ባይቀበሏትስ? ምን ማድረግ ይችላሉ? ይጠላውታል ብለህ ፈራ? ባይወዷትስ ብዬ በቃ ሆዴ ብሽ አለብኝ። በቃ ሆዴ ብሽ አለብኝ። ለነገሩ ሆዴ ብሽ ያለው ምግብ ስላልበላው ሊሆን ይችላል። ግን ደግሞ ምግብ ያልበላሁት ካሁን ባይወዷትስ እያልኩኝ ስለሰጋሁኝ ነው። ምንድነው ለማለት የፈለከው? ዋናው ነገር የሴት ጓደኛ ወይም የወደፊት ሚስትህን በቤተሰብህ መወደድ አለባት የሚለው ላይ ነው። ቆይ እሷን ተዋትና መጀመሪያ ቤተሰቦች አንተን ይወዱሃል እንዴ? ወልደውኛል። ከዚህ በኋላ ቢወዱኝ ባይወዱኝ ምን ሊፈጠር ይችላል? ይልቅ ለምንድን ነው የፈለከኝ? አንድ የጻፍኳት ጽሁፍ አለች እና እሷን ስለ ትዳር ነው አስተያየት እንድትሰጠኝ ነው። መቼም ከዚህ በኋላ ትዳር ጉዳይ ሆኗል። አይ እንደነገርኩ በስዬ ጊዜ የለኝም፣ ፕሮግራም አለብኝ። ባይሆን እሱ ነገር ሌላ ቀን ገመግምልሃለሁ። እንዴ አጭር እኮ ነው። ላንብብልህና ሐሳብ ስጠኝ። ቆይ አንተ ለምንድን ነው የኔን ሐሳብ የፈለከው? ሰው ስላጣው ነው። ጋዜጣ ልኬው ነበር አልወደዱትም እና የሌላ ሰው ሐሳብ ላዳብርበት ላካትተው ፈልጌ ነው። አዳምጥና ሐሳብ ስጠኝ። ቆይ ሂሩትስ? ተቷት እባክህ። እሷን የሆነ አንድ ጋዜጣ የምጽፈው ነገር አላት እና አሁን ይሄንን ይልኝ ምናምን ብላት ከሷ ለመፎካከር ብዬ የጻፍኩት ነው የሚመስላት። ቆይ እኔ ደግሞ አሳያታለሁ። ይሄን ጽሁፍ ቀድሜ ካላሳተምኩት እኔ በስንቱ አይደለም። አንተ ዝም ብለህ ሰማኝና ሐሳብህን ስጠኝ። ሻፍጥ ነው። ኦኬ። የጽሁፌ ርዕስ ትዳርና ቲቪ ነው። ተጻፈ ከበስንቱ ዘብሔረ ቅጣው። ወደ ጽሁፉ ግባ። ከትዳር ውጪ የሚደረጉ ግንኙነቶችን እንዴት ማስቀረት እንችላለን የሚለው ጥያቄ የብዙዎች ጥያቄ ነው። መልሱ ያለው ግን ብዙዎች ያላሰቡት ቦታ ላይ ነው። ቲቪ ላይ። በጥናት እንደተረጋገጠው ቲቪ የሰዎች ፍላጎት ላይ ተጽዕኖ ይፈጥራል። ከውስልትና ጀርባ ደግሞ ፍላጎት አለ። በቤት ውስጥ ሚስትህ ሌሎች ወንዶችን የምታይበት መስኮት ቲቪ ማለት ነው። ሌሎች ወንዶችን የምታይበት መስኮት አስቀምጠህ ትዳሬን እጠብቃለሁ ማለት ከንቱ ልፋት ነው። ቲቪ ላይ ብዙ ወንዶች ይታያሉ። ለምሳሌ አንተ መላጣ ብትሆን ቲቪ ላይ ብዙ ጸጉራም ወንዶች አሉ። ሚስት ቲቪ ላይ ያሉትን ጸጉራም ወንዶች ካየች በኋላ ያንተ መላጣ የምትታገስ ይመስልሃል ወይ? እንዳትሸወድ ወንድሜ። ቲቪ ትዳርና ውስልትና የሚገናኙ ናቸው፣ የማይነጣጠሉ። አለቀ። ተጻፈ ከበስንቱ ዘብሔረ ቅጣው ግንፍሌ። አለ ቁጥር 2 ፓርት 2 ይቀጥላል። ሆነ ቅር ያለኝ የጎደለ ነገር አለ። ሆነ የጎደለ ቅር በስዬ ስትጽፍ አሁን አየህ ወሰለት የሚለውን በንጉስ ሳይጽ ወሰለት በንጉስ ሳይጽ ወሰለት እሳት ውስጥ መግባት። ስለዚህ በሰዓቱ ነው መጻፍ ያለበት። ፊደላት ትግደፍ ነው። በስንቱ ፊደል መግደፍ ጾም መግደፍ ማለት ነው። ሌላ የሆነ የጎደለ ይሄ ነው። በሄኖክ ፈተና ላይ ነው እንደ ጻፍከው?
ምንድነው ቅር ያለኝ ብያለሁ አላየሁትም ይሄ እኮ ነው ስለ ትዳር ጽፍ የልጅን ውጤት ማየት ነበረብህ ይሄ እኮ ነው ቅር ያለኝ ምን ያገናኛል ይገናኛል እንጂ የልጅ ውጤትና ትዳር ይገናኛል እንዴ 20 ከ20 ከመቼ ወዲህ ነው ሄኖክ መድፈን የጀመረው መኮረጅ ጀምሯል ማለት ነው ይልጅ እንዴ ታዲያ ቺቲንግ እኔማ ከእናቱ ጋር ነጋገራለሁ እንጂ ምን ያርግ እሱም እናቱን እያየ ነው ቺቲንግ ያለን ቺቲንግ ከአመታት በፊት የነበረ ካታ የአባቴና ቶቼ የፍቅር ትዝታ ይኸው ዛሬ ለኔ መጣ በየቤቱ እንዲጠጣ እስኪ አቅርቡ ለደስታ የድሮው አረንቻታ 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 የብዙዎች የትናንት ትዝታ ሲናልኮ አረንቻታ ሲናልኮ ኮላ ሲናልኮ ሎሚ ሲናልኮ አናናስ ሲናልኮ አፕል የጥንቱን የለስላሳ መጠጥ ከአርቴዥያ ቦትሊንግ በብርሃን ባንክ ቁጠባን ባህሉ አድርገው የስኬትን ጉዞ ይጀምሩ። የላቀ የእድገት የብርሃን ቤተሰብ የስጦታ የትምህርት የደሞዝ ክፍያ የመጦሪያ የቁጠባ ሂሳቦችም አሉን። ብዙ ይቆጥቡ፣ ጠቀም ያለ ወለድም ያገኙ። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። አምስተኛው ኢቲ ሪል ስቴት እና የቤት ዕቃዎች አቅራቢያው ደረኢ ታህሳስ 8 እና 9 2015 ዓ.ም ከጧቱ 4 ሰዓት ጀምሮ በስካይላይት ሆቴል እንዳይቀሩ ይምጡና ይጎብኙ። መግቢያ በነፃ። አዘጋጅ 251 ኮሚኒኬሽን ኤንድ ማርኬቲንግ ኃላፊነቱ የተወሰነ የግል ማህበር። ከኔ ራሱ ቺቲንግ አተሽዋልኝ ከትዳር ውጪ የሚደረጉ ግንኙነት አዳላ ገልብጩ ስለ እንትን ለጋዜጣ የጻፍኩት ነው እንዴ ሄኖክ በስንቱ 20 ከ20 ይሄ በጣም ነው የሚገርመው በጣም እኔም እንዳንቺ ነው የደነገጥኩት ቆይ እስካሁን ለምን ከኛ ደበቀው ይሄ ርስት ጥያቄ እሱ አይደል የሆነ ነገርማ ማድረግ አለብን አዎ በፍጥነት የሆነ ነገር ማድረግ አለብን እንዲህ አይነት ነገር እንዳይለምድበት አንድ ነገር ማድረግ አለብን እንዳይለምድበት በጣም ጥሩ ውጤት እኮ ነው ያመጣው እንደ ማበረታታት እንዳይለምድበት ላለ ምንድነው ምናበረታታው ቺቲንግ ነው ምናበረታታው ኮረጃ ደግሞ ሊኮረጅ ነው ምናበረታታው ቆይ እንደ ኮረጃ በመናወቅ ወርሰና ከዚህ በላይ ምን ማስረጃ አለ አይ ይሄ የራሱ የሄኖክ ውጤት የኔ ልጅ አይኮረጅም እንዲህ ካልሽ ሄኖክን አታውቂውም ማለት ነው ቺት ካላደረገ በስተቀር በጭራሽ አይደፍም ካኮረጀ በስተቀር ይሄን ውጤት ሊያመጣ አይችልም ለዚህ ነው እዚህ ድረስ የመጣው ለዚህ ምን እንዲያቃልልሽ ይሩቴ ይሄ ቺቲንግ ነው ይሄ ኩረጃ ነው ኩረጃን ለመከላከል ደግሞ ወላጆች አንድ ላይ ኃላፊነታችንን ግዴታችንን መወጣት አለብን እሺ አሁን ውጣልኝ እንግዳ አለብኝ የቤት ስመጣ እናወራለን እንግዳ አዎ ከልጅሽ ስነ ምግባር የሚበልጥ እንግዳ መጥቶብሽ በፍጹም እንዲያላሰብሽም ነበር እንዴ ከልጅሽ የሚበልጥ ማን ነው ለመሆኑ ከልጅሽ በልጦብሽ ውጣ ምትይ ይቅርታ የወይዘሮ ሂሩት ቢሮ ዳዊት እንኳን ደህና መጣ እንዴት ነህ ስለመጣ ደስ ብሎኛል እባክህ ተቀመጥ እሺ አይወጣ አረ ይወጣል ባንዳ ማጥቶት ብታሽ እኔ በህይወቴ እንዲህ አይነት ቀልደኛ እንደው ገጥሞኝ የማያውቅ ኧረ እንደውም ብዙም አልቀልድም እኮ አይናፋር ነኝ አይናፋር ነኝ አለች በነገራችን አሁን የሰማችሁት ቀልድ የኔ ቀልድ ነው እኔ ነኝ የነገርኩት አይደለም እንዴ ሙሉ ንገሪያቸው እንጂ ንገሪያቸው እንዴ ምንድነው የምታወራው መቼ ነው ነገርከኝ ራሳችሁ እንዴ
ያኔ እንኳን ወክ ያረግን በማሳ ውስጥ ወክ ስናረግ እንትን በቆሎሽ ያስገዝቼልሽ አስታውሹ እንደውም በቆሎ ትንብሎሽ ትዛልሽ በቃ አንተ ኮሚክ ነህ አስገባችለት እንዳፌ ቁርጥ ይበልልሽ የኔ ቆንጆ በዚያ ፍሽማ ቆንጆ ብርቱካን ቢበት ብርቱካን አለ ላምጣልሽ አይ በቃኝ እናቴ ብርቱካን አለ እንዴ እኔ ፈልጋለሁ ሙዝም አለ ሙዝ ላምጣልሽ ቆይ ስለጠገብኩኝ እኮ ነኝ በቃ እዚህ የሚበላውም የለ ካልሆነም ቤትሽም ቢሆን ይዘሽው ትሄጃለሽ እኔ እበላለሁ ማነህ ሙሉ ቀን እባክህ የምትሄድበት የለም ውጣ በል ከሷ ጋር እንጫወትበት እውነት ነው ለትንሽ ጊዜ እስቲ ከሙሉ ጋር ትሆን ሂድ እስኪ ከኛ ጋር ነው አዎ ትንሽ ሙሉ ንድ እኔ ነኝ ጥፋተኛው አንቺን እዚህ ቤት ይዤ መምጣቴ አሁን እኔ ትንሽ እንዴ ምንድነው የምታወራው ሙሉ ቀን አንተ ከፍልክ መሄድ ትችላለህ እኔ ገና ቡና አፈላላችኋለሁ ቡና አፈላለሁ እኔ ደግሞ አለች ለምን እንዳስጠራው ገብቷል እዚህ ነው የምኖረው ከየት ነው ያስጠራኸኝ ከመኝታ ቤት ያስጠራው አንተ ራስህ እኮ ነው የጠራኸኝ ምን ታስጠራኸኝ አወናባጅ ያስጠራው ዋናው ነገር ምንድነው አሁን ያለው መኖሪያ ቤት አይደለም ታዲያ የት ነኝ ምርመራ ቦታ ልትመረምረኝ ነው እኔ መርማሪ ነኝ አንተ ተጠርጣሪ ነህ ምንድነው የምትመረምረኝ ይሄን ፈተና ስንት ነው ያመጣው ድፍን ነው ያርኩት ጎበዝኛል አይደል አታጭወር በምንም ልታመልጠኝ አይችልም ኮርጀ ነው አይደለም አረን ያልኮረጅኩም ታዲያ እንዴ ልደፍን ቻልክ አጥንች ኮርጃል አልኮረጅኩም ኮርጃል ካምባል አልደፍንም እንደዚህ ነው የሚባል አማን ምን እሺ አንድ ጊዜ ቼክ አድርጌ ልንገርህ ደርሻለሁ ሬዲ ቤት አንድ ጊዜ ቼክ አድርጌ ልንገርህ እሺ ሄኖክ ቺቲንግ ክልክል ነው እሺ ቺቲንግ ኢዝ ኖት አላውድ ገባ አይው በቃ ልኬልሃለሁ እሺ በጣም አመሰግናለሁ ዳዊት አስተያየትን ታዲያ ጠብቃለሁ እሺ ደህና ደር ሂድ ገብቷል ይገባል ሂድ ቦታን ለተረኛ ተመርማሪ ይልቀቅ ለምን እንዳስጠራውሽ ገብቶሻል ማለቴ ከማጋ ነበር ስልክ የምታወሪ ነበር ዳዊት ነው ዳዊት ደራሲው አልበዛም ትንሽ አልበዛም ምን ነው የበዛው ትላንት በቴሌቪዥን አየሽው ዝም አልኩ የኔን ድምጽ ቀንሰሽ የሱን ድምጽ ጨመርሽ ዝም አልኩ ዛሬ በአካል ቢሮ አገኘሽው ዝም አልኩ በስልክ አወራሽው እዚሁ ዝም አልኩ ጭራሻው መጽሐፉን ይዘሽ ሶፋ ላይ ቁጭ ብለሽ የተቀደደ አረንጓዴ ሱሪ ለብሰሽ ትንሽ አልበዛም ቆይ ምን አጠፋው አስተያየቱን ለመቀበል ነው ያገኘሁት አለቀ በቃ ይልቅ በስዬ አንተ ትላንት ያልከው ነገር በጣም ልክ ነው የመጀመሪያ ጽሁፍ በጣም ከባድ ነው ስለዚህ የባለሙያ አስተያየት ያስፈልገኛል እና ታዲያ ባለሙያ እዚህ ያለን ውጪ ሌላ መፈለግ ጥሩ ነው እንዴ ባለሙያ እዚህ ያለን በስዬ አንተ እኮ ጻፊ አይደለም ነኝ እንጂ ስንት ነገር እኮ ጽፌያለሁ ያው አንቺ እኔ ነገር አይሆንልሽም እንጂ አይ በስዬ ደግሞ እዚህን ያህልም አታካብዶ እንዴ በቃ አንድ አርቲክል ጽሁፍ ጻፍኩኝ እሱ ጽሁፍ ላይ አስተያየት እንዲሰጠኝ ስለፈለኩኝ ባለሙያ አገኘሁ
በዛ ላይ ደግሞ እሱ የተማረው ጋዜጠኝነት ነው እኔም የተማርኩት ጋዜጠኝነት ነው በዛ ላይ ደግሞ እሱ በተለየ መንገድ የጽሁፍ ባለሙያ ነው እና ቢሆንስ የልብሽን የሚሞላ ወንድ ባለሙያ ቤትሽ አስቀምጠሽ ከተማ ማሰስ ተገቢ ነው ከኔ ምን አተሽ ነው ምን ጎሎሽ ነው አይንሽ ሌላ ማየ መንገድ ያሰኝ የት ነው ማቆ ይሄን ቆይ ምን አርጊ ነው ትለኛው በሲ ከኔ እሱ በልጦብሻል በቃ ይሄ ምን ማለት እንደሆነ ታውቂያለሽ ይሄ ውስልትና ነው በቃ ውስልትና ቺቲንግ ነው ቺት እያረግሽብኝ አንተ መመርመር አለብህ በሲ ታየው እሺ እና ወዴት በቃላቅ እንዳታረጊ ቆሚ ጭራሽ መኝታ ቤት ይዘሽው ልገቢ አይነ ያየ ማንን ነው መጽሐፉ ነው ታዲያስ መጽሐፉ ማለት እኮ እሱ ማለት ነው በሲ በአቅራቢያው ዳለ ጤና ጣቢያ እሺ ይልሽ ነግሬሻለሁ ሂሩ የመጨረሻ እዛ አልጋ ላይ ይዘሽው ውጪና ምን እንደምላላውቅ አልጋ ላይ መጽሐፉን ያነበበኝ ሳያት የተሰማኝ ስሜት እጅግ በጣም ከባድ ነው ባይኔ በብረቱ ነው ያየሁት መጽሐፉን ይዛ አልጋ ላይ ባይኔ በብረቱ አምስተኛው ኢትዮ ሪል ስቴት እና የቤት ዕቃዎች አቅራቢ አውደ ርዕይ ታህሳስ 8 እና 9 2015 ዓ.ም ከጧቱ 4 ሰዓት ጀምሮ በስካይላይት ሆቴል እንዳይቀሩ ይምጡና ይጎብኙ። መግቢያ በነፃ። አዘጋጅ 251 ኮሚኒኬሽን ኤንድ ማርኬቲንግ ኃላፊነቱ የተወሰነ የግል ማህበር። እናትና በአባት መከዳት ምን ማለት እንደሆነ ይገባል አንተስ በሚስት መከዳት ምን ማለት እንደሆነ ይገባል የትኛው ይበዛል እናትና አባቴ ከኔ የበለጠ ሙሉን ይደዱ አሁንማ ብቻዬን ወደ ቤት ስገባውላ አላስገባም እያሉኝ ነው አሁን ትላንትና ሙሉታለሽ ብለው አላስገባም ብለው በስንት ግዞታ ነው የገባው የሄሩቴን ሁኔታ ላይ ነው ከኔ የምታገኘው ከሌላ ሰው ለማግኘት እየጣረች ነው ምናልባት የምትፈልገውን አሳጥታት እንደሆነ የሚችለውን እያረኩ ነው ወይኔ በሌሎች ተተካ ወላጆች ግን ለምን በልጆቻቸው ይጨክናሉ ሙሉ ቀን በሙሉ ይተካል ባል በባለሙያ ይተካል የሆነ ዘዴ ፈጥሬ ሙሉን እንዲጠሏት ማድረግ አለብኝ እኔም ሂሩቴን መበቀል አለብኝ የምታውቃት ሴት አርክቴክት አለች እንዴ ግቢ አርክቴክት ወይንሸት ግቢ እንግዲህ ቤቱ ይሄን ይመስላል
ይሄ ነው መስተካከል ያለበት መፍረስ አለበት አርኪቴክቱ ይሸት ምን እናርግ እንግዲህ ጥሩ ባለሙያ በሚፈልግበት ሰዓት ነው ያገኘው እሺ አርኪቴክቱ ይሸት እናም የልቤን ታደርሽልኛለሽ ብዬ ተስፋ አደርጋለሁ ቤቱ እኮ በጥሩ ሁኔታ ነው የተያዘው ቆይ እንዴት ነው እንድስተካከልልህ የምትፈልገው ሁሉም ነገር እንደ አዲስ ፈርሶ መስተካከል አለበት ምንም የሚረባ ነገር የለውም አንዳንድ ባለሙያ ነን የሚሉ ሰዎችማ እንዲህ አዘበራርቀውት ቁጭ አሉ በጣም ነው የሚያናድደው አንጀት ነው የሚያሳርረው አርኪቴክት ወይንሸት አባ ሂድ ግባ እና ይሄው እንግዲህ አንቺን ካገኘው ሰዓት ያላሰ ባለሙያ ካገኘውማ እንደ አዲስ ነው ፈርሶ መሰራት ያለበት ማውከ የለችም እንጂ የለችም እንዴ በቃ ወይንሸት ቁጭ በይና እንጠብቃት እስቲ ሙሉን እናንተ ከወደዳችኋት በላይ እኔ እወዳታለሁ ግን ለእናንተ ስል ልተዋት ነው ለምን ምን ተፈጠረ ማነች ምን በቃ የልጅ ላታዩ ነው ወየኔ ልጅ ስታሳዝን ግን አው በጣም እኮ ነው ማሳዝነው በጣም አንተ ምን ታሳዝናለህ ሷናት የምታሳዝነው እና እኔን መሰል ልጅ አይወለድም እያልክ ነው ያሳዝናል እንግዲህ መሰሌን ላልተካ ነው እናንተም በእኔ በኩል የልጅ ላታዩ ነው ምን መሰለህ ሙሌ ዋናው ነገር አንተን መሰል ልጅ አለመተካት ነው የልጅማ በልጃችን በኩል አግኝተን የለም ወይ ጭካኔህ እንደው ያችን የመሰለች ልጅ አልወለደችም መሃናት ብለህ ልትተዋት አረኔ በቃ ጨካኝ ውጣ ይሄ ነገሩን እናንተ ላይ ለማለት ፈልጌ ምን ቀን አረገሽው ይሄን ወይ ሌላ ጊዜ ልምጣ ቆይ ትመጣለች እኮ አሁን ትመጣለች ታገሽ እና እንዳልኩሽ ነው አርኪቴክት ወይንሸት ይሄ ነው ቤቱ መፍረስ ያለበት መስተካከል ያለበት እንዳለ ይሄንን በአዲስ ዲዛይን አድርገሽ ተለውጭልኝና ልክ በመወደው አይነት ይሄ በዚህ በኩል እንዳለ ይሄ ፈራሽ ነው ይፈርሳል ይሄ በቃ ዋናው ነገር እንዲለወጥ ነው መፈልኩ ይጨንቀኛል ተጭኖኛል ሊበላይ ነው የደረሰው ስላገኘውሽ በጣም ደስ ብሎኛል አርኪቴክት ወይንሸት አሁን የገባችሁ ባለቤት ናት ምን ነው በጣም እኮ የማደንቃት አርኪቴክት ነች እሷን የመሰለች ባለሙያ ያስቀምጠህ ነው እኔ ኧረ ዝም ብለው እኮ ነው ውሸት እኮ ነው ወሬ እኮ ነው በቲፎዞ እኮ ነው ታውቂያለሽ እዚህ ሀገር ምንም አይችሉም ዝም ብለው እኮ ነው የሚያካብዱት ይልሽ ዋናው አንቺ እውነት ነው ይፈርሳል እሺ ስለዚህ ምን ታረግልኛለሽ ባጭር ቀን ይሄን ማድረግ አልችልም የወዘሩ የሩትን ቤት አፍርሼ እኔ ቤት መገንባት አልችልም ይቅርታ አዝናለሁ ልጅ አይደለም አርኪቴክት ወይንሸት እንዴ ቢያንስ ስትለኪው እንኳን ትይሽ እንጂ አርኪቴክት ወይንሸት